ይሄኛውን ውሃ አትንኩት እናንተ ሲሉ ዝም ብሎ መንገደኛ የሆነ ሀገር ሰዎች ለምን ስትላቸው እናንተ እኮ የውሃ ማማ ናችሁ፣ የውሃ ችግር የለባችሁ፣ ይሄኛውን ብትተውትም አማራጭ አላችሁ። ኢማጂን ውሃው መሬት ቆፍሮ ሸለቆ ፈጥሮ ንጹህ አፈር እያንከባለለ ስለሄደ የውሃ ማማ ልንባል አንችልም። ባለፉት 1000 ዓመታት የኢትዮጵያ ውሃ ማማነት ብዙ ሸለቆ ፈጠረ። በዛ ሸለቆ ምክንያት ብዙ ድልድይ መገንባት ግዴታ ሆነብን። የባህር በር ማጣታችን ያሳደረው ጫና ምን ያህል ነው? ለምንድነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ ይሆን? ከኛ በላይ ለማን አጀንዳ ይሆን? የባህር በር ጉዳይን ለማንሳት እንገደዳለን። የባህር በር ጉዳይ በጥቅል ሀገር ወይም መንግስት የሚባል ጉዳይ እኮ አይደለም። በአንተና በኔ ህይወት፣ በእያንዳንዱ ዜጋ ህይወት ላይ በየቀኑ የሚያጋጥም ነገር ነው። የኢትዮጵያ አምራች ኢንዱስትሪዎች ከከባድ የብረታ ብረት ፋብሪካዎች እስከ ተራቀቁ የቴክኖሎጂ ምርቶች፣ ከኢንዱስትሪ ፓርኮች እስከ ልዩ የኢኮኖሚ ዞኖች፣ ከደረቅ ወደቦች እስከ ዓለም አቀፍ የባህር በሮች ድረስ በርካታ ለውጦች እየተከናወኑባቸው ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢትዮጵያ የአምራች ኢንዱስትሪ ጉዳዮች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደረገው ልዩ ቆይታ ቀጣይ ክፍል አሁን ይቀርባል። የኢንዱስትሪ ፓርኮች ጉዳይን ስንመለከት ያኔ ኢንዱስትሪ ፓርኮቹ ሲገነቡ በተለይ ከ2010 በፊት ይገነቡ የነበሩት ሀገሩን ትራንስፎርም ያደርጋሉ፣ የዚህን ሀገር የአምራች ኢንዱስትሪ ጉዳይ በጣም ይለውጣሉ የሚል ትልቅ ተስፋ ተጥሎባቸው ነበር እና ምንድን ነው በተፈለገው ልክ እንዳይሄዱ ያደረጋቸው? ምን ጥቅም አስገኙልን? ምንስ ነበር ጉድለታቸው? በተጨማሪ ደግሞ አሁን ካለው ኢኮኖሚ አንጻር፣ ከዓለም አቀፍ ሁኔታዎች አንጻር፣ አሁን ካለው የኢኮኖሚ ስፋት አንጻር እነዚህ የኢንዱስትሪ ፓርኮች ምን ያህል ያራምዱናል? የኢንዱስትሪ ፓርኮች ፋይዳ አላቸው ወይ? ምን ጥያቄ የለውም። ፋይዳ አላቸው። ለዚህ ነው በዓለም ደረጃ ከ6000 በላይ ያሉ ያልኩ። በእኛም ሀገር መጀመሪያቸው ትክክለኛ ነገር ነው፣ አስፈላጊ ናቸው። አካሄዳቸውን መፈተሽ ቢያስፈልግም ኢንዱስትሪያል ፓርክ በጣም አስፈላጊ ነው። አንደኛ ኢንቨስትመንት ለመሳብ ከተበተነው ፋብሪካ ይልቅ ኢንዱስትሪያል ፓርክ ሞር ተመራጭ ነው። ሞር ኢንቨስትመንት ሊስብ ይችላል። ሁለተኛ የመሰረተ ልማት ወጪ ይቀንሳል። እዚህም ምሳሌ እዚህ ጋር ፋብሪካ ካለ ለሱ ኢነርጂ፣ ለሱ መንገድ፣ ለሱ ውሃ ከምትል አንድ አካባቢ ቢሆኑ የኢንፍራስትራክቸር ኮስት ይቀንሳል የግድ ስለሆነ። ሶስተኛ ቅንጅት ይፈጥራል። አንዱ ለአንደኛው ግብዓት፣ አንዱ ለአንደኛው ተጋሪ ሊሆን ስለሚችል ቅልጥፍናን ይፈጥራል። ለአስተዳደርን ይመቻል። አንድ አካባቢ ሲሆኑ በአንድ ማኔጅመንት ልትመራ ትችላለህ። በጣም በርካታ ጠቀሜታዎች አሉት። እንዳልኩ ግን ልክ እንደ ኃይለሥላሴ ጊዜ የዴቨሎፕመንት ኮሪደር ወይም የሬልዌይ ኮሪደር ቢከተል ኖሮ ሳይበተን ማለት ነው። ፓርክ መሆኑ ብቻ ሳይሆን ፓርኩ ራሱ ለኢምፖርት ኤክስፖርት በተመቸ አቅጣጫ ላይ የሰፋ ከሆነ። የቀድሞ አካሄድ ችግሩ ምንድን ያልክ እንደሆነ አንደኛ ቦታ ምርጫ ነው። ለምሳሌ ጅማ፣ መቀሌ፣ ባህር ዳር፣ ሐዋሳ ለመበተን አዋጭ አይደለም። ኢንዱስትሪያል ፓርክ እንደዛ አይሰራም። ኢንዱስትሪያል ፓርክ ለኢምፖርት ኤክስፖርት በሚመች አቅጣጫ ላይ ቢሰራ ነገር ነው። አግሮ ቢሆን ችግር የለውም፣ ግብአቶቹ አርሶ አደር ስለሆነ። ኤክስፖርትን ታሳቢ ያደረገ ስራ እየሰራ በየክልሉ መበተን ግን ሁለተኛ ብድሩ ነው። 1.6 ቢሊዮን አልኩ አይደለም፣ በጣም ኮስትሊ ነው፣ በጣም ውድ ነው። በኋላ እኛ ለምሳሌ ቦይለሚ 3 የጀመርነው አለ። ቦይለሚ 3 የጀመርነው የኢንዱስትሪያል ፓርክ ሳይዝ ከጅማው ከአንዳንዶቹ ጋር ይተካከላል፣ በሳይዝ ከባህር ዳር ጋር ይተካከላል። ዋጋው ግን በግማሽ የቀነሰው። እኛው የምንገነባው ቦይለሚ 3 ላይ በኳሊቲ ይሻላል፣ አያንስም። በኮስት ግን ያኔ ከተገነባበት በግማሽ ያንሳል። ስለዚህ 1.6 ቢሊዮን ዶላር የነበረው ወጪ በግማሽ ደረጃ ቢገነባ አንደኛ ዕዳ ይቀንሳል፣ ግማሹስ የት ሄደ የሚል ጥያቄ ደግሞ ያስነሳል። ሶስተኛው ህንፃ ግንባታ ላይ ነበር ትኩረቱ። ልክ እንደ ሪል ስቴት ግንባታ ብለው በየቦታው ሼድ ይተፈተፋል። ሼዱ በበቂ ደረጃ በሰዎች አልተያዘም፣ ኢንቨስተሮች የሉበትም። እንኳን ያኔ ዛሬም ገና 80% ገደማ ያለ ነው። እንግዲህ ይገነባል። አንደኛው ተገንብቶ በቂ 100% ስራ ላይ ውሎ ሁለተኛው ሳይሆን በደንብ በቂ ኢንቨስተር ሳይመጣበት ይገነባል። ሪል ስቴት ባለው አፕሮቹ እነዚህ
ችግር ነበሩ። የውስጥ አቅም ያልገነቡ፣ በአነስተኛ ኮስት ያልተሰሩ፣ የገበያን ሁኔታና አዋጭነት እያረጋገጡ ያልተሰሩ፣ የጥናት ደረጃቸው ውስን የሆነ ልክ የፖለቲካል ኮሚቴ እንዳልኩ የፖለቲካል ውሳኔ ጫና በብዛት ያረፈበት ለብክነትም በእጅጉ የተጋለጠ አካሄድ ነበረ። ከዚያ የተከተልነው አካሄደኛ ምንድን ነው? አንደኛ ከኤክስፓንሽን ወደ ኦፕቲማይዜሽን እንቀይረው ነው። ከብዛት ወደ ጥራት፣ ዝም ብሎ ቁጥሩን ማስፋት ብቻ ሳይሆን ጥራትን ጨምር ነው። ሁለተኛው በቅንጅት የሚገነባ ይሁን። አሁን ኢትዮጵያ ውስጥ ካሉ 26 ኢንዱስትሪያል ፓርኮች 7ቱ የግል ናቸው። መንግስት አመቻች መሆን አለበት፣ የግል ኢንዱስትሪያል ፓርክ እየሰፉ መሄድ አለባቸው የሚል አቋም ስለነበረን በዚህ አግባብ ነው። ከነዚህ ውስጥ ለምሳሌ ኤኤምጂን ወዳን ብትወስድ ከኛ ኢንዱስትሪያል ፓርኮች እውነቱን ለመናገር ይሻላሉ ናቸው። ምሳሌ ኤኤምጂ በጣም የሚገርም ኢንዱስትሪያሊስት ወጣት የሰራው ፓርክ ነው እዚህ አቃቂ አካባቢ። በፈለግከው መመዘኛ እኛ ከሰማያቸው ኢንዱስትሪዎች በሼር ስፋትም በጥራትም ይሻላል። ግን የግለሰብ ነው። የግለሰብ መሆኑ ብቻ አይደለም፣ ጨርቃ ጨርቅ ላይ ሳይሆን ብረት ማቅለጥ ላይ፣ የመኪና ስፔር ፓርት መስራት ላይ ወደ ሄቪ ኢንዱስትሪ ያደገ ነው። ወዳም እንደዛው ነው። የቻይናዎች ኢንዱስትሪያል ፓርክ ነው፣ የተሻገረ ነው። ጨርቃ ጨርቅ ላይ አይደለም። ሰፊ ናቸው፣ ኢንቴግሬትድ ናቸው። የኢንዱስትሪያል ፓርክ ቁመናን ያሟሉ ናቸው። የፕራይቬት ሴክተር ናቸው። ምንም አይነት ብድር ኢትዮጵያ ለዛ አልተበደረች። በውጤት ደረጃ ከመጣ ግን በእነዚህ ኢንዱስትሪያል ፓርኮች የሚሰሩ ምርቶች ከኛ ፓርኮች የተሻለ ፋይዳ ይኖራቸው ይሆናል እንጂ ያነሰ አይሆንም። ቅድም እንዳነሳውልህ የግንባታ ወጪ ለምሳሌ አረርቲን ስንገነባ፣ በወይለሚ 3 ስንገነባ መልኩን ቀይረን፣ አረርቲ በሎካል ኩባንያ ነው የገነባ ነው፣ በወይለሚ 3 በውስጥ ኩባንያ ነው የገነባ ነው። ኮስት በጣም ቀንሷል። ስለዚህ ቀንሰን መገንባት እንችል ነበር ማለት ነው። ስራ ማስጀመርና ምርታማነት አብዛኞቹ ፓርኮች ላይ ወደ ስራ የገቡት ከለውጥ በኋላ ነው። ፓርኮቹ ነበሩ እንጂ ወደ ስራ አልገቡም ነው። ከለውጥ በኋላ የመጣ ውጤት ነው። በባለ ሀብትም ስትወስድ የባለ ሀብት ቁጥር የለውጡ ጊዜ በኢንዱስትሪያል ፓርክ 36 ገደማ ባለሀብቶች ነበሩ። ዛሬ 300 በላይ ባለሀብቶች አሉ። ከ36 ባለሀብቶች አሁን 300 ገደማ ባለሀብቶች ተጠግተዋል። ሼድ የመያዝ ሼድ ሰርቶ አልተያዘም ብያለሁ። ያኔ ያለቁ ፋብሪካዎች ፓርኮች 3 ብቻ ነበሩ፣ መቀሌ፣ ኮምቦልቻና ሐዋሳ። እነሱ የተያዙ 45% ነው። የመያዝ አቅሙ 45% ብቻ ነበር። ዛሬ ግን 88% ደርሷል። እነዛ ብቻ ሳይሆኑ በሙሉ የተገነቡት ማለት ነው። በርካታ ሰዎች እየገቡ ስለሆነ ምርታማነት ፕሮዳክቲቪቲ ያኔ 40% ገደማ ነበር። አሁንም 50% ደርሷል። ይቀረዋል። አሁን ተሻሽሏል፣ ግን ይቀረዋል። ሰራተኞች ያኔ ኢንዱስትሪያል ፓርክ ብቻ ሌላውን ፋብሪካ አይጨምርም፣ ሰፊ ስለሆነ ኢንዱስትሪያል ፓርክ ብቻ ወደ 27,000 ይጠጉ ነበር ኢምፕሎይስ። አሁን ከ90,000 በላይ ደርሷል ባለፉት 5-6 ዓመታት ማለት ነው። ኤክስፖርትን ብትወስድ በለውጡ ጊዜ 51 ሚሊዮን ዶላር ነበር ከኢንዱስትሪያል ፓርኮች የሚገኘው። በሚቀጥለው ዓመት ግን ካለምንም ጥርጥር ከኢንዱስትሪያል ፓርኮች ብቻ 1 ቢሊዮን ዶላር እናገኛለን። በኤክስፖርትም ለውጥ አለ፣ በኤምፕሎይመንትም ለውጥ አለ፣ በስራ ዕድልም ለውጥ አለ፣ በሎካል ትስስርም ለውጥ አለ። በነገራችን ላይ 60% ገደማ ኢንዱስትሪያል ፓርኮች አሁን በሎካል ኢንዱስትሪስ የተያዙ ናቸው። በለውጡ ጊዜ ግን አልነበረም። 2 ሰው ገደማ የነበረው ኢንዱስትሪ አልነበሩም ሰዎች። አሁን ሎካል ኢንዱስትሪን የማገዙ ጉዳይ ሰፍቷል። እና እነዚህ ጉዳዮች ተደማምረው አሁን ባለው ሁኔታ ኮንቲኒቲን ለማረጋገጥ ሙከራ በመደረጉ በኢንዱስትሪያል ፓርኮች ላይ ያመጣነው ውጤት፣ በማኑፋክቸሪንግ ላይ ያመጣነው ውጤት በቁጥርም በኢምፕሎይመንትም በኤክስፖርትም በከፍተኛ ደረጃ ተሻሽሏል ብሎ መውሰድ ይቻላል። የኢንዱስትሪ ፓርኮችን ወደ ልዩ የኢኮኖሚ ዞኖች የማሸጋገር ስራዎችም እየተሰሩ ነው። እርሱን ጉዳይ ቢያብራሩልን። ምንድን ነው ሽግግሩ? ኢንዱስትሪ ፓርኮች ቅድም ላነሳልን እንደሞከርኩት አምራች ናቸው። ወደ ፍሪ ትሬድ ዞን ሲቀየር ግን አምራች ብቻ ሳይሆን ንግድ ማሳለጥ ውስጥ ይገባሉ። ለምሳሌ ዱባይን ብትወስድ ፍሪ ትሬድ ዞን አላቸው። ዋና ዓላማቸው የዓለም ምርት መጥቶ ለሌላው ዓለም ኤክስፖርት ማድረግ ዓላማው። የኛ ዓላማ ግን ኢምፖርት እናደርጋቸው ምርቶች
በቀለጠፈ ሎጂስቲክስ ስርዓት መጥተው ለሎካል ማርኬት ማዋል ነው። አሁን ኢትዮጵያ ገብተው እንዲወጡ ሳይሆን ኢትዮጵያ የሚሸጡት ምርቶች ፖርት ስለሌለም በውድ ዋጋ እንዳይመጡ ለማድረግ ማስቻል። ንግድን የሚያሳልጠው ሎጂስቲክስ ያሳልጣል፣ ንግድ ያሳልጣል። ለምሳሌ የድሬዳዋን ነፃ ንግድ ቀጠና ብትወስድ 6 ወር 7 ወር ከተቋቋመ አሁን ባለፉት ወራት ከ27 ሚሊዮን ብር በላይ ግብይት ተካሂዶበታል። በንግድ ነው የማወራ። ይሄ ገንዘብ ከዚህ ቀደም እኛ ጋር የሚቀር አይደለም። አሁን ከድራይ ፖርቱ ጋር አያይዘን በደንብ ስንጠቀምበት ደግሞ በዛው ልክ ሀብቱ ይበዛል። ከኤክስፖርት ባለፈ የሀገር ውስጥ ምርት በመተካት ኢምፖርት ሰብስቲቱሽን ላይ ከፍተኛ ሚና አለው። እነዚህን ለትሬድ ለኢምፖርት ሰብስቲቱሽን ሎጂስቲክስ ዋጋ ለመቀነስ የምንጠቀምበት ክሪቲካል ኤሪያ ስለሆነ የኢንዱስትሪያል ፓርኮች ወደ ፍሪ ትሬድ ዞን ሲያድጉ በፓርክነት ከሚያስገኙት የማምረት ውጤት ተጨማሪ ንግድን፣ ሎጂስቲክስን በመጨመር የተሳለጠ እና ያደገ ሀብት ሊያመጡ ስለሚችሉ ወደዛ እያደጉ ያሉት። እነዚህ የኢንዱስትሪ ፓርኮችን ጉዳይ ጠቅላላ አድርገን ለማለፍ በአጠቃላይ ከዚህ በኋላ የኢንዱስትሪ ፓርኮች የሚመሩበት ስትራቴጂ ምንድን ነው? ወዴት ነው በአጠቃላይ የሚያመሩት? ቅድም በአዝማሚያ እንዳነሳውልህ በነዛ አዝማሚያዎች ውስጥ እኛ አድቫንቴጅ የምናገኝባቸው ኤሪያስ አሉ፣ ዲስአድቫንቴጅ የምንሆንባቸው ኤሪያስ ደግሞ አሉ እና እነዛ አድቫንቴጅ ማጉላትና የእኛን ዳውን ሳይድ በመቀነስ ኢትዮጵያን የማኒፋክቸሪንግ ማዕከል ማድረግ ነው ፍላጎቱ። ኢትዮጵያን የማኒፋክቸሪንግ ማዕከል ለማድረግ ሎጂስቲክስ ክሪቲካል ነው ብያለሁ። ለምሳሌ የምንገነባው ኤርፖርት በአፍሪካ ትልቁ ኤርፖርት ነው። የአፍሪካ የአየር ትራንስፖርት ሀብ ሆኖ የሚቀጥል ነው። ቀላል ኢንቨስትመንት አይደለም። በብዙ መልኩ አድቫንቴጅ ስላለን የኤርፖርት ግንባታው በአየር ላይ ያለውን ትራንስፖርት በአፍሪካ ውስጥ ጎልቶ እንዲቀጥል ከአየር መንገድ በተጨማሪ ኤርፖርቱ በራሱ ብዙ ነገር ስለሚስብ ማለት ነው። አንዱ እሱ ነው። ሁለተኛው ክሊን ኤነርጂ ነው። ልክ በህዳሴ በኮይሻ እንደምንሰራው በሶላር እንደምንሰራው ኒውክሌር እንደጀመር ነው ክሊን ኤነርጂ ላይ ማምረት ለውድድር ቅድም ባነሳውልህ ምክንያት በእጅጉ አዋጭ ነው። ሶስተኛው ዴሞግራፊ ነው። በጣም ወጣት ያለበት ሀገር ስለሆነ እነዛ ወጣቶች ደግሞ በኤርሊ ቻይልድሁድ ኤጁኬሽን ቅድም እንዳው ከታች ስለምንሰራቸው ተምረው ከተዘጋጁ እስኪ ያልኩን ይመልሳሉ። አብዛኛው ወጣት ቴክኖሎጂካል ሳቪ ነው። እኛ ደግሞ 5 ሚሊዮን ኮደርስ ብለን አብዛኛው ሰው ከኮድ ጋር ከኤአይ ጋር እንዲተዋወቅ እያደረግን ነው። በዚህ ምክንያት ወጣቶች ቴክኖሎጂ የሚገነዘቡ ታች ላይ የተማሩ የተፈጠሩ ሲሄዱ የማኒፋክቸሪንግ ሀብ ለመሆን እድል ይፈጥራል። ፖሊሲያችን ደግሞ ማርኬቱ ላይ ፕራይቬት ሴክተር የምናገዝበት ቦንድ ብለን ሀብት የምናስርበት መንገድ መቅረቱ፣ አብዛኛውን ብድር ወደ መንግስት ማድረጋችን መቅረቱ፣ እነዚህ ጉዳዮች ደግሞ ፕራይቬት ሴክተሩ በከፍተኛ ደረጃ እንዲነቃቃ ያደርጋሉ። ከትኩረት አንጻር ያየህ እንደሆነ ፎከሳችን ስትራቴጂ ምርቶች ላይ ነው። ጀስት ዝም ብሎ ጨቃጨቅ ሳይሆን ለምሳሌ ሶላር 5 የሶላር ኩባንያ መጣን ብያለሁ። 100-200 ጨርቃጨርቅ አመተህ ሊሆን ይችላል። ግን 5 ብቻ በብዙ ተፈለጠ ሀብት ይፈጥራሉ። መርጠህ ስትሄድበት ኤሌክትሮኒክስ ጋር በሚያያዝ የኢቪ ካርን ጨምሮ ኤሮስፔስ ላይ ቅድም ያነሳውልህ፣ ፋርማሲውቲካል ላይ፣ ኬሚካል እና አግሮ ፕሮሰሲንግ ላይ የምንሄድባቸው ሴሌክቲቭ ኤሪያስ በእጅጉ ያዋጣሉ። አሁን በዛስ ችግር የለም ወይ? አለ። አንድ አሳዛኝ ምሳሌ ላንሳለህ። ኢትዮጵያ በምግብ ብቻ ሳይሆን በመድኃኒት ራሷን ለመቻል ከፍተኛ ጥረት እያደረገች ነው እና ያንን ፖሊሲ እየሰማ ኢትዮጵያ እንድታመርት ቅናትም ያለው አንድ ዜጋ መጥቶ ቅሊንጦ ፋርማሲውቲካል ፓርክ ውስጥ የመድኃኒት ፋብሪካ ይሰራል። የሰራው ፋብሪካ 63 አይነት መድኃኒቶች ያመርታል። ከ2 ሚሊዮን ታብሌት በላይ በዓመት ያመርታል። አሁን ያለንበትና 44% በከፍተኛ ደረጃ የሚያሻሽል ነው። መድኃኒት እንፈልጋለን፣ ችግር አለብን። ፋብሪካውን ተክሎልናል። የኛው ሰው ነው መጥቶ የሰራው፣ ያስፈልገናል። ነገር ግን የኢትዮጵያ ባንኮች የግሎቹ ብቻ ነው የመንግስቶቹ ባንኮች ለዚህ ፋብሪካ ወርኪንግ ካፒታል ብትር ከለከሉት። ከዓመት በላይ ስራ ሳይሰራ ቆየ የፋብሪካ። ለምን? ፋብሪካው ሙሉ በሙሉ ሰርቶት ወርኪንግ ካፒታል አጥቶ። ባንኮች ለማን ነው የሚያበድሩት? ለመኪና፣ ለቱሪዝም ብለው የመንግስት ባንኮች
በጣም ዘመናዊ ለሚባሉ መኪናዎች ከቪኤት በላይ ለሚታዩ መኪናዎች 100% ብድር ያበድራሉ። እኛ ያሰቃየናውን የቪኤት መኪና ነው ኢትዮጵያ ውስጥ መድኃኒት ነው ብለህ ብታወዳድር ማንም ሰው ጀጅ ማድረግ በሚችለው ጉዳይ የእኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አቶ ስራ አቆሞ ሳለ ለመኪና ያበድራሉ። ሪሶርስ በተገባው መንገድ አሎኬት ያለማድረጉ ችግር መልኩን ይቀይር እንጂ አሁንም ያለ በሽታ ነው። ይህን የተከታተሉ ማድረግ ይፈልጋል። ፋብሪካው በቅርቡ ሲመረቅ ታየዋለህ እንዴት አይነት ስራ እንደተሰራ። ጥቂት ገንዘብ እንኳን ብድር ብትሰጠውስ 10 መኪና ከመግዛት ያንም ገንዘብ ወርኪንግ ካፒታል ይሁን ቢባል ለኛው እኮ መድኃኒቱ የሚውለው። ስንት ዜጋ መዳን እንደሚችል አስብ በዛ መድኃኒት። በዚህ መንገድ ስትራቴጂክ ምርቶች ላይ ማተኮርና ማገዝን በደንብ ስንሰራ ባለሀብቶች የሀገር ውስጥ ባለሀብት ተሳትፎ ሲያድግ እነሱ ደግሞ ሲታገዙ ምርቱ ብቻ አይደለም ያኔ ውጤታማ እየሆን ሄዳለን። ከዚህ ቀደም ኢንዱስትሪያል ፓርኮች ስንገነባ ኢንኩቤሽን ሴንተር አልነበረንም፣ ፖስት ኢንኩቤሽን ሴንተር አልነበረንም። አሁን ግን ፓርኮች የሰራን በኋላ ያየነው ልክ እንደ ኤርሊ ቻይልድ ኤጁኬሽኑ ኢንኩቤሽን ሴንተር ከሌለ ዋና ዋና ኢንዱስትሪዎች ግብአት አያገኙ። ለምሳሌ የስራና ክህሎት ሚኒስቴር ከቢሮ ፊት ለፊት የኢንኩቤሽን ሴንተር እየገነባ ነው። አላለቀም፣ ጥቂት ወራት ይቀረዋል። በጣም ትልቅ ሴንተር ነው። ተማሪዎች ሄደው እጃቸው የሚያፍታቱበት ስልጠና የሚያገኙበት ኢንኩቤሽን ሴንተር ነው። ከዛ ከወጡ ደግሞ አዲስ አበባ ፖስት ኢንኩቤሽን ሴንተር ወደ 7-8 ቢሊዮን ገደማ አውጥቶ ትልቅ ፓርክ ሰርቷል ቅሊንጦ አካባቢ ላይ። የዛ ፋይዳ ደግሞ እነዛ መነሻ አስተላላፊ ሰዎች መጥተው ምርት ሰርተው ለሎካል ማርኬት ቢሸጡበት ካደጉም ወደ ትልቁ ኢንዱስትሪ ፓርኮች የሚያድጉበት ነው። ዝም ብሎ ዘሎ ፓርክ መግባት ሳይሆን ከታች ጀምሮ ሙያን ልምድ እያላቸው እንዲሄዱ የሚያስችል ነው። ይህ ትስስር ከልዩ ኢኮኖሚ ዞኖች ጋር ሲቀናጅ የምታስበው የተሟላ ውጤት ያመጣል። በፖሊሲ ከባለፈው ስህተት በመማር የፋይናንሻል ስርዓቱን በማዘመን ብድር በማቅረብ መሬት በማቅረብ ኢነርጂ በማቅረብ ደግሞ እየሄዱ ፎሎ በማድረግ ችግር በመፍታት እያረቅን ከሄድን ካለምንም ጥርጥር በከፍተኛ ደረጃ ውጤታማ የሚያደርገን አካሄድ እየተከተል ነው ማለት ይቻላል። እንግዲህ አንዳንዶቹ ነጥቦች ላይ ተጨማሪ ጥያቄዎች አሉን፣ ግን አንድ ነጥብ ቀድመን ብናነሳ ደስ ይለኛል። አንድ ትልቅ ቃል አለ ደጋግመን የምንሰማው ኢትዮጵያ ታምረት የሚባለው ንቅናቄ ባለፉት ጥቂት ዓመታት ውስጥ ትልቁ ንቅናቄ ተደርጎ ሊወሰድ የሚችል ነው። ከዚህ ጋር የሚመሳሰሉ ሌሎች ንቅናቄዎችም ከዛ በፊት ማነቃቂያዎች ለዚህ ለአምራች ኢንዱስትሪ ዘርፉ ሲደረጉ ነበርና ኢትዮጵያ ታምረት ከነዛ ቀድሞ ይደረጉ ከነበሩ ማነቃቂያዎች የተለየ የሚያደርገው ምንድን ነው? በአንድ በኩል በፍልስፍናው፣ በሁለተኛ መልኩ ደግሞ ባተገባበሩ እስካሁን ያፈራው ፍሬ ያመጣው ውጤት ምንድን ነው? አንዳንድ መከራ አንዳንድ ችግር ያስተምር የለም። ኮሮናና የአገዋ መሰረዝ ኢትዮጵያን ብዙ ያስተማራት። ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምርት ለየቅል እሳቤ። ኢትዮጵያ ውስጥ ይመረት ማለት ባለሀብቱ ከየትም የመጣ ቢሆን ኢትዮጵያ ውስጥ እስካመረተ ድረስ ተጠቃሚ እንሆናለን ነው፣ አስፈላጊ ጉዳይ ነው። ኢትዮጵያ ታምርት ግን ልጆቿን በስፋት ወደ ምርታማነት ወደ ጥራት ታስገባ ግን ማለት ኮሮና ቢመጣ የማይሸሹ አግዋ ቢሰረዝ የማይሸሹ የኛ የሆኑ ሰዎች እናበራክት ማለት ነው። ይህን ከጀመርን ጥቂት ዓመታት ወስዶብናል። የሚገርም ውጤት እያመጣ ነው ያለው። የራስ የሆነ ስትራቴጂዎች አሉት። በቀላሉ ለማስታወስ እንዲመች ኤቢሲዲ ስትራቴጂ እንላቸዋለን። የመጀመሪያው ኤ ኦቶኖሚ ነው። ኦቶኖሚ ውስጥ ከመንግስት መር ወደ ግል ዘርፍ የኢንዱስትሪ ልማቱ መሸጋገር አለበት። የግል ዘርፍን የሚቸግረውን ነገር እየደገፍን እያበረታታን እያገዝን ማበራከት አለብን የሚል እሳቤ ነበረ። ዛሬ ኢትዮጵያ ውስጥ ኢንዱስትሪን ጨምሮ አጠቃላይ በንግድ ዘርፍ 2.6 ሚሊዮን ዜጎች ንግድ ፍቃድ አላቸው። ይህን ቁጥር ወደ ኋላ ብትመለስ አታገኘውም። 2.6 ሚሊዮን ሰዎች በኢንዱስትሪውም አጠቃላይ ትሬድ ላይ ላይሰንስ አላቸው። ለምን? የግሉን ዘርፍ በብዙ መንገድ ወደ ስራ ወደ አምራችነት እንዲገባ ፑሽ
ማድረግ ሲጀመርን ማለት ነው። አነስተኛና መካከለኛ ኢንዱስትሪዎች የለውጡ ጊዜ ዝቅተኛው አይጨምርም። ዝቅተኛው ኢንዱስትሪ በመቶ ሺዎች የሚቆጠር ነው። እነሱን አልቆጥራቸውም። አነስተኛና መካከለኛ በስታንዳርዱ ብቻ በለውጡ ማግስት 8000 ገደማ ነበሩ። ዛሬ 26000 ደርሰዋል። ከ8000 26000 በላይ ደርሰዋል አነስተኛና መካከለኛ ኢንዱስትሪዎች። ዝቅተኞቹ በመቶ ሺዎች ይቆጠራሉ ብያለሁ። ከመካከለኛ በላይ ከፍተኛ የሚባሉ ኢንዱስትሪዎች 3000 ገደማ ደርሰዋል ብዬ ነበረ። አሁን ወደ 4200 ገደማ ደርሰዋል። እነዚህ እንግዲህ እንደነ ማዳበሪያ እንደ ቦሌ ለሚ ያሉ ሲሚንቶ ፋብሪካዎች አሁን የዳንጎቴን ሲሚንቶ ፋብሪካ ማስፋት ሄቪዎቹን እነ ጋዝን እነ ብረትን ያካትታል ማለት ትላልቆቹን ከ3000 ወደ 4200 አድጓል። መካከለኛውና ዝቅተኛውን ከ8000 26000 አድጓል። ይሄ በውጭ ቀጥተኛ ኢንቨስትመንት ፍሰት እድገትም በኢነርጂ አጠቃቀምም ይታያል። ለምሳሌ ዘንድሮ የውጭ ቀጥተኛ ኢንቨስትመንት እድገት የዚህ ዓመት ብቻ ወደ 22.7% አድጓል። እድገት አለው። ኢነርጂም ከዛ በላይ አድጓል። ለኢንዱስትሪ የምንጠቀመው ኢነርጂ ፍጆታ ከዛ በላይ አድጓል። የመጀመሪያው ኦቶኖሚ እነዚህን ያካትታል። ሁለተኛው በቢ የሚገለጠው ደግሞ የባክዋርድ ሊንኬጅ ነው። ባክዋርድ ሊንኬጅ ማለት ግብአት በሀገር ውስጥ መተካት መቻል። ኢንዱስትሪዎች ይመጡና እዚያ ያመርቱና ለግብአት ብሎ መልሶ ዶላሩ ይወጣል። እነዛን ለግብአት የሚጠቀማቸውን ጉዳዮች ለይተን በሀገር ውስጥ ማምረት ብንችል ግን ብዙ የውጭ ምንዛሪ እናስቀራለን። ለምሳሌ ከለውጡ ማግስት ከባቢ 90% በላይ የሚባለው ግብአት ከውጭ መጣ ነበር። 90% ያሉን ፋብሪካዎች ኢንፑታቸው፣ ግብአቶቻቸው ሮ ማቴሪያልስ ከውጭ መጡ ነበር። እነዛን ለማስቀረት በጣም ሰፊ ስራ ተሰርቷል። አንድ ኤግዛምፕል ላንሳል። ቢራ ፋብሪካዎቻችን የገብስ ብቅል ከውጭ ያመጡ ነበር። እንግዲህ ገብስ አምራች ነን እኛ። ችግርም ካለ ማድረቅ ማሻሻል ይቻላል። ግን ቢራው ይሸጣል። በገብስ ማምጣት በብቅል ማምጣት ምክንያት ብሩ ይወጣል ተመልሶ። አሁን 100% የገብስ የቢራ ብቅል ኢትዮጵያ ውስጥ ይመረታል። ለምሳሌ ለልብስ ስትወስድ ቴክስታይል ለዛ አለ እያል ዩኒፎርም ከውጭ ነበር የምናመጣው። የመከላከያ የፖሊስ ዩኒፎርም ከውጭ እናመጣ ነበር። አሁን 100% እናመርታለን። ለውጮችም ዩኒፎርም እንሸጣለን። አሁን ግብአት እዚሁ ማስቀረት ማለት ነው። ስንዴን ለመውሰድ ትችላለህ። $1 ቢሊዮን እኛ ከመጣን በኋላ በየዓመቱ $1 ቢሊዮን እናወጣ ነበር ለስንዴ። አሁን ያቀርቷል። ብዙ ኤሪያ ላነሳልህ እችላለሁ። በሀገር ውስጥ ግብአት መሸፈን መቻል ማለት ነው። ከዚህ በተጨማሪ በአራቱ አግሮ ኢንዱስትሪያል ፓርኮች ወደ 1.2 ሚሊዮን አርሶ አደሮች ግብአት ያቀርባሉ። ታቅፈው ተደራጅተው ግብአት ያቀርባሉ። ለምሳሌ ድሮ በቆሎ እናመርታለን፣ እንቆለዋለን፣ እንቀቅለዋለን፣ ይታወቃል። ዛሬ በቆሎ ወደ 13-14 አይነት ፕሮዳክቶች ይወጣል። ሴሪያል ይሰራል፣ የልጆች ምግብ ይሰራል፣ አሚ ምግብ የሚባለው። በኢንዱስትሪያል ፕሮሰሲንግ አቅማችን በቆሎ ለብዙ ነገር ማዋል እየጀመረ ነው። ለኤክስፖርትም እንዲመች አሁን በየሆቴል ለምሳሌ ሴሪያልስ የምታያቸው የቁርስ ለሚቀርቡት ኢምፖርት ይደረጉ ነበረ። ለምን? በቆሎ እያለ ፕሮሰስ ለማናረጋቸው። እሱም ኢንዱስትሪያል ፓርኮች አሁን ስራ ተጀምረዋል። ዘይት መጭመቅ የመሳሰሉት ጉዳዮች በሎካል ግብአት እንዲሟሉ እያደረግን ወደ ውጭ የሚወጣውን ገንዘብ ለመቀነስ ተሞክሯል። የባክዋርድ ሊንኬጁ እሱ ነው። ሶስተኛው ሲ ላይ ካፓሲቲ ዩቲላይዜሽን ነው። ያለንን አቅም ማነቆዎች ፈተን መጠቀም መቻል። መጠቀም ብቻ ሳይሆን አሟጦ መጠቀም መቻል። ብዙ ፋብሪካዎች ኢትዮጵያ ውስጥ ነበሩ፣ ግን ቆመዋል። ወይ ኤነርጂ የላቸውም፣ ወይ ቅድም እንዳልኩት ወርኪንግ ካፒታል ችግር አለ፣ ወይ መሬት አንሷቸዋል በሆነ ምክንያት እና የማኒፋክቸሪንግ ካውንስል በእኛ ኦፊስ አቋቁመን ስራ ከጀመርን ወዲህ ከ800 በላይ የተዘጉ ፋብሪካዎች ስራ ጀምረዋል። 800 ፋብሪካዎች ተሰርተው ግን ተዘግተዋል፣ ስራ አይሰሩ። የሚቸግራቸውን ነገር በመደገፍ ብቻ ወደ ስራ እንዲገቡ ተደርገዋል። ሁለተኛ የማምረት አቅም። እኛ ሀገር የነበሩ እነዚያ የቀጠኩል 3000 ምናምን ሺህ ፋብሪካዎች 47% ብቻ ያመርቱ ነበር። አንድ ፋብሪካ ማምረት ከሚችለው ከግማሽ በታች ነበር የሚያመርተው፣ 47% ብቻ። ይህ በጣም ጉዳት ነው። ያ
አዳዲስ ፋብሪካ ሳያካትት ዛሬ የማምረት አቅማቸው ወደ 67% አድጓል። ከ47 67% ወደ 40% ገደማ አድጓል። ያሉ ፋብሪካዎች ብቻ የሚጎላቸውን ነገር በመጨመርና በማከል 20 ከ47ቱ 20% ጨምረን ፐርሰንት አይደለም በፐርሰንት ወደ 40 ይጠጋል። ኦልሞስት ግማሽ የሚጠጋውን ኢንሃንስ አድርገናል ማለት ነው። 47ቱ ለምሳሌ 24% ብናደርሰው 67 የሆነውን 70 ብናደርሰው እጥፍ ሆነ ማለት ነው። ይሄ በካፓሲቲ ዩቲላይዜሽን የመጣ ለውጥ ነው። የሀገር ውስጥ ምርቶች የገበያ ድርሻ ድሮ ምርት ኢንዱስትሪ ሲያመርት ለሎካል ኮንሰምፕሽን የምንጠቀምበትና ከውጭ የምናስገባውን ሬት ስትወስድ አሁን 44% የሀገር ውስጥ ፍጆታችን የኢንዱስትሪያል ፕሮዳክት ማለት ነው በሀገር ውስጥ እናመርታለን። ይሄ ማደግ አለበት። ከውጭ የምናስገባው አንሶ በእኛ ኢንዱስትሪ ተመርተው ለእኛ ጥቅም የሚውሉት ማደግ አለባቸው። እሱን ለማድረግ አሁን 44% ደርሰናል። ይቀጥላል ማለት ነው። ይሄ ሁሉ በካፓሲቲ ዩቲላይዜሽን እና ኢትዮጵያ ታምርት ንቅናቄ ውስጥ ምንድናቸው እያልን አንድ በአንድ ቆጥረ እየለየን ያመጣናቸው ናቸው። አራተኛው በዲሚ የሚወሰዱ ዳይቨርሲፊኬሽን ነው። ዳይቨርሲፋይ ማድረግ ተኪ ምርቶች ያካተተ ማርኬትን ማረጋገጥ፣ በሀገር ውስጥ ሊመረቱ እየቻሉ ከውጭ እናስገባቸው የነበሩ ምርቶች የተካናቸው ከ3.6 ቢሊዮን ዶላር በላይ ናቸው። ቅድም ያነሳቸውን ያልጠቀስኳቸውን ጨምሮ 3.6 ቢሊዮን ዶላር የሚጠጋ ሀብት ከውጭ እናስገባ የነበረውን አሁን በሀገር ውስጥ ማምረት ጀምረናል። እስካሁን 96 ገደማ ሊተኩ የሚችሉ ምርቶች ተለይተዋል። ሁሉን ተከታታይ አልጨረስንም፣ ግን መተካት እንችላለን። የለየናቸው 96 ምርቶች አሉ። አንድ በአንድ እየተካን ስንሄድ ቅድም ያልኩት የኛ የሎካል ምርት ተጠቃሚነት ፐርሰንቴጅ በከፍተኛ ደረጃ ያድጋል። አንድ በአንድ ለመመለስ እየሰራ እንገኛለን። ለምሳሌ የምግብ ዘይት ሊተካ ይችላል። ሴራሚክ በጣም ከፍተኛ አቅም አላት ኢትዮጵያ፣ ሊተካ ይችላል። በእኛ እምነት በሚቀጥለው ዓመት 100% ሴራሚክ እንተካለን። መስታወት ሊተካ ይችላል። ኦሮ አለን። ዓመት ተኩል ሊፈጅ ይችላል፣ እንተካለን ሙሉ በሙሉ። ብረት አጀማመራችን ከኋላ ቢሆንም ኢትዮጵያ አሁን ባላት የማቅለጥ አቅም ኦሩ ሲቀር ስክራብ ማግኘት ከቻለች 100% ብረት አቅልጣ ለሎካል ፍጆታ ማዋል ኤክስፖርት ማድረግ ትችላለች በስክራብ እንደ አንዳንድ ሀገሮች። ግን እኛ በቅርቡ ኦር ላይም ከቻይና ኩባንያ ጋር ስራ ጀምረናል። ኦሩን ከጀመርን የብረት ጉዳይ ተፈታ ማለት ነው። የብረት ጉዳይ ከተፈታ ደግሞ በከፍተኛ ደረጃ ኢንዱስትሪ በሁሉም ሴክተር በኢንፍራስትራክቸሩም በሃውሲንጉም ትራንስፎርም ያደርገዋል። ግን በማቅለጥ በፈለገው ደረጃ ብረት በማውጣት ደረጃ ኦልሬዲ ኢትዮጵያ የተሟላ አቅም ገንብታለች፣ ኦሩ ሲቀር ማለት ነው። መድኃኒት ቅድም እንዳነሳሁት ወደ 44% ደርሰናል። አሁን በዚህ ዓመት ከ50 በላይ እናልፋለን። ብዙ እድል አለ መድኃኒት ለማምረት ሀገር ውስጥ። እንዳይመረት ፍላጎቶች አሉ። ገበያውን የተቆጣጠሩ ኃይሎች ትንሽ ይተናነቃሉ። ግን እሱንም ቢሆን በብዙ ርቀት እንመልሳለን። ዩኒፎርም ቅድም እንዳነሳሁት እነዚህና መሰል ጉዳዮችን ለይተን 96 ገደማ ናቸው ለይተን ብንተካ ብዙውን ነገር ማስቀረት ይቻላል። ከሀገር ውስጥ ባለሀብት 65% አሁን ፓርኮች ውስጥ ገብተዋል። ቅድም እንዳነሳው ፓርኮች ውስጥ የኛ ዜጎች አልነበሩ። ኤፍዲአይ እና ኤክስፖርት ነው እሳቤው፣ ከውጭ ማምጣትና ኤክስፖርት ማድረግ ነው። አሁን ደግሞ የሀገር ውስጥ የሚግባ ለሎካልን ኢምፖርት ሰብስቲቱሽን ካደረገ ጥሩ ነው። ኤክስፖርት ብቻ መሆን የለበት። ቢኮዝ ባዶ ነው ፓርኩ። ገንብተው ባዶ ሆኖ ሳለ ስንት ምርት ልታመርት እየተገባ ኤክስፖርት ብቻ ነውና አትገቡም ብለህ ባዶ መታቀፍ ትክክለኛ አካሄድ አይደለም። አሁን 65% የእኛ ዜጎች ናቸው በፓርኮች ውስጥ ያሉት። የራሳቸውን የገነቡ አሉ፣ በእኛ ፓርኮች ውስጥ የሚሰሩ አሉ። ቴክኖሎጂ ተኮር ምርቶችን ቫልዩ አዲሽን ላይ እንደዚሁ በጣም ከፍተኛ ስራ ይሰራል። ለምሳሌ ሶላርን ብትወስድ 13.5 ጊጋዋት ኢነርጂ ማምረት የሚችል ሶላር ኢትዮጵያ ውስጥ ይመረታል። በጣም ትልቅ አቅም ነው። ማዕድን ተኮር ፕሮጀክቶችን ብትወስድ ወርቅ እና ምርት እናሸጥ ነበር። አሁን ጎልድ ሪፋይነሪ እየገነባ ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ ቢበዛ 2 ወር 3 ወር ገደማ ውስጥ ይመረቃል። የዛሬ 2 ወር 3 ወር እስከ ሰኔ መጨረሻ አካባቢ የጎልድ ሪፋይነሪ ኢትዮጵያ ውስጥ ይመረቃል። ይሄ በጣም ኢትዮጵያ ውስጥ ያለውንም ወርቅ በአካባቢ ያለውንም ወርቅ ለመጠቀም በከፍተኛ ደረጃ የሚያግዝ ነው። በቀላል ኢንቨስትመንት የሚሰራ ነው። ቫልዩ አዲሽን ላይ ያለን ስታዊ ችግር ነው እስካሁን እንዳለ ጥሬውን የሚያስልከን።
አሁን ግን ያንን የሚፈታ ስራ ተሰርቷል። 2 ወር 3 ወር ገደማ ውስጥ ይመረቃል። የፈርቲላይዘር ቅድም እንዳነሳሁት በጣም በጣም ኢምፖርታንት አቅም ነው። የናቹራል ጋዝ የጀመረው ከፍተኛ አቅም ነው። አሁን ቅድም ባነሳሁልህ ኢትዮጵያ ወደብ አልባ በመሆኗ በጅቡቲ ማስገባቷ ብቻ ሳይሆን ችግሩ ከጅቡቲ ድሬዳዋ ድረስ 200 ኪሎ ሜትር ፓይፕላይን ዘርግታ ቢሆን ኖሮ ከጅቡቲ ቀጥታ ነዳጁ ልክ እንደ ውሃ ቧንቧ መጥቶ ድሬዳዋ ከደረሰ በኋላ ቦቴዎች የሚቀሉ ቢሆን አሁን ያለው ሐሰል ምን ያክል እንደሚቀንስ አስበው። መንገዱ፣ ኮስቱ፣ ጊዜው ስንትና ስንት ነገር መቀነስ ይችላል ፓይፕላይን በመዘርጋት። ያወጣነው ሀብት ከዛ የሚያንስኑ አይደለም። በባቡሩ በመንገዱ በምናምኑ ፓይፕላይኑን ብንዘረጋ ኖሮና ፍሳሽ ነዳጁን ጋዙን በሱ ብናመጣ በከፍተኛ ደረጃ ለውጥ ያመጣልና ኢትዮጵያ ታምርት እንቅስቃሴ በጥቅሉ ኢትዮጵያ ውስጥ ያለን አቅም በደንብ መንዝረን ለመጠቀም ጋፖቻችን ለመለየት ተኪ ምርቶች ለማምረት የሀገር ውስጥ ኮንሰምፕሽን በስፋት ለማምረት ኢንዱስትሪዎች እንዳያመርቱ ያገዳቸውን ነገር ለይቶ ለመደገፍ ኢትዮጵያ ኢንዱስትሪያሊስቶች እንዲኖራት ለማድረግ ኢትዮጵያውያን የሆኑ ማለት ነው በከፍተኛ ደረጃ ውጤት እያመጣንበት ያለ ስራ ነው። ኢትዮጵያ ውስጥ ከማምረትም ኢትዮጵያ ስታመርት ኢትዮጵያውያን ሲያመርቱ በእጅጉ የላቀ መሆኑንም በብዙ መንገድ የተማርንበት ጉዳይ ነው። ካነሷቸው ነጥቦች መካከል አንደኛው ይሄ የገበያ ጉዳይ ከውጭ ምንዛሬ ጋር የሀገር በቀል ኢኮኖሚክ ማሻሻያው ጋር ተያይዞ ያነሱት ነጥብ ላይ ተጨማሪ ማብራሪያ ቢሰጡም ብዬ ነው። ከሆነ ዓመታት በፊት ስብሰባዎች ሲደረጉ ውይይቶች ሲደረጉ ለምንድን ነው ምርታማነት እንዲህ ሆኖ ነው ሲባል በአብዛኛው ከባለ ሀብቱ ከአምራቾች የሚነሳው ነጥብ ከውጭ ምንዛሬ ጋር የተያያዘ ጉዳይ ነበር በስፋት ያነሱ የነበሩት። አሁን እንግዲህ እነዛ ለውጦች ተደርገዋል። ገበያውም ከፈትፈት እያለ ነው። የውጭ ምንዛሬውም ላይ ብዙ ለውጦችን ተከታታይ እርምጃዎችንም እንዲሁ እየተመለከትን እንገኛለን። ይህ ለአምራች ኢንዱስትሪው የፈጠረው እድል ምንድን ነው? በተጨባጭ እስካሁንስ ምን ያመጣው ለውጥ አለ? የማክሮ ኢኮኖሚክ ሪፎርሙ ለኢትዮጵያ ያመጣው ለኢትዮጵያ እድገት፣ ለኢትዮጵያ ኢንዱስትሪ፣ ለኢትዮጵያ ምርታማነት ያመጣው ውጤት በቀላል የሚታይ አይደለም። እውነት ለመናገር ስር ነቀል የሚባል ስራ ነው። በጣም የዘገየና ስር ነቀል የሚባል ስራ ነው። የማክሮ ኢኮኖሚክ ሪፎርሙ ሳይሰራ የነበረው የኢኮኖሚክ ጉዞ እግር ታስሮ እንደመሮጥ ነው። እግር አስረህ ሩጥ እንደማለት ነው። የሆነ መፈታተግ፣ መተሻሸት፣ መነቃነቅ ሊኖር ይችላል፣ ግን የፈለክበት መድረስ አይታሰብም። ምክንያቱም አንቆ ይዞታል። የሪፎርሙ ትኩረት አንደኛ ገበያውን ክፍት ማድረግ ነው። ሰርተን የሆነ ሰዎች የሚተማመኑበት ፕሬዲክተብል የሆነ ኢንቫይሮንመንት የንግድ ኢንቫይሮንመንት መፍጠር ነው። ይሄ ያኛው ማክሮ ኢኮኖሚክ ሪፎርም መታሰሩ ለዚህ በጣም ከፍተኛ ተግዳሮት ስለነበረ የግሉን ዘርፍ ይዞታ ማስፋት ነው። የመንግስት የልማት ድርጅቶች በገበያ ውስጥ እንደ ማንኛውም ቢዝነስ የሚወዳደሩ እንጂ ለነሱ የተለየ ብድር የተለየ ለሚቀርብላቸው መሆን የለባቸውም ነው። የኢትዮጵያ ሶቨረን ዌልዝ ከተቋቋመ በኋላ የመጣው እመርታ የመጣው ውድድር በደም ለምሳሌ ኤልፓን ብትወስድ ባለፈው 6 ወር 7 ቢሊዮን ብር አትርፏል። ለመጀመሪያ ጊዜ ትርፍ የሚባል አያውቅም ኤልፓ። ቢኮዝ በቢዝነስ ህግ ነው የሚመራው። እያንዳንዱ ኩባንያዎች ብትወስዳቸው በፖለቲካል ኮሚቴ አይመሩም። በቢዝነስ ህግ ትርፋማ በመሆን የሚሰሩት የሚቀር ብዙ ጉዳይ አለ። ለውጡ ግን በጣም አስደናቂ ነው። የፋይናንስ ዘርፍ ማሻሻያው አንደኛ ብሔራዊ ባንክ ላይ ከፍተኛ ማሻሻያ ተደርጓል። ኦቶሜሽን የፋይናንሻል ትራንዛክሽኑ አንተ ከዚህ ባንክ ሄደህ ብር አውጥተህ ምናምን የነበረው ጉዳይ በቴሌ ብር ምን ያክል ላይፍህን እንዳቀለለው ያው አንተ የምታውቀው ነው። ከዚህ ወደ ቤተሰቦችህ 50 ብር 100 ውስጥ ልክም ያለውን ፉጣ አውረድ ምን ያክል ለቀነሰ ይታወቃል። የካፒታል ገበያ ኢትዮጵያን የሚያክል ሀገር በካፒታል ገበያ ውስጥ ካፒታልን ለማርኬት አቅርባ ካፒታልን በማርኬት ውስጥ ኢንጀክት አድርጋ ለመጫወት እድል አለማግኘቷ አንዳንድ ቦታ ካፒታል ታስሮ አንዳንድ ፍላጎት ጎልቶ እንዲታይ አድርጓል። ብዙዎች እኮ አሁን ወጣ ወረደ ብሎ የሚያወጥ ጉዳይ ካፒታል ማርኬት ነው። እዛ ውስጥ እኛ አልነበርንም። የመንግስት ወጪና ገቢ አስተዳደር አሻሽለዋል። ኢትዮጵያ ውስጥ በሚሰሩ ስራዎች ሁሉም ሰው የሚጠይቀን ገንዘብ ኬት ታመጣላችሁ ነው። ምክንያቱም ብዙ ፕሮጀክቶች ናቸው ያሉት፣ በጣም ብዙ ፕሮጀክቶች። በነገራችን ላይ ለመስራት እኮ አይደለም ለማስመረቅ እንኳን የሚያዳግቱ ናቸው። በጣም ብዙ ፕሮጀክቶች ይሰራሉ ኢትዮጵያ ውስጥ እና ገንዘብ ጥያቄ ይነሳል። ይህ የውጭና የገቢ አስተዳደር ጉዳይ ነው።
ገንዘብ ቅድም እንዳነሳሁት በብድርም በልመናም በገቢም ሲገኝ በትክክለኛው ቦታ በትጋት ካዋልከው አገር ይቀይራል። በዚች ጥቂት ዓመታት ውስጥ ኢትዮጵያ ውስጥ የምናየው ለውጥ የመጣው ገንዘባችንን በቁጠባ እዚሁ ለማፍሰስ ባለ ጥረት ነው። ብሩን ተበድረን ሪልስቴት ሰርተን የቀረውን አየር ላይ ማጥፋት ሳይሆን በተቻለ መጠን ገንዘቡ እዚሁ አገር እንዲፈስ ለማድረግ በመሞከር ነው እና በውጤት ደረጃ ስትመለከት አንደኛ የውጭ ምንዛሪ አቅርቦት ጨምሯል፣ ኤክስፖርት ጨምሯል። የዚችን 9 ወር ኤክስፖርት ብትወስድ ይሄው ጉዳይ የኢራኑ ጉዳይ በዚህ ወር ከፍተኛ ደረጃ ጫና ፈጥሮብን ወደ 7.6 ቢሊዮን ዶላር ኤክስፖርት አድርገናል። አምና 8 ነበር አይደል? አሁን በ9 ወር 7.6 ገብተናል። የቀጡት 2 ወራት በአሁኑ ፔስ እንኳን ብንሄድ 2.4 2.5 ቢሊዮን ኤክስፖርት ብናደርግ በዚህ ዓመት 10 ቢሊዮን ዶላር ኤክስፖርት አደረግን ማለት